አንድ ሰው ሲወለድ ሙስሊም ሆኖ ነው የሚወለደው። ባይዞች አንገቱ ላይ ማተብም የለውም። በኋላ ነው ቤተሰቦቻችን መጥተው ነጭ፣ ጥቁር፣ ቀይ ምናምን ያደርጉላል። ይሄው አሁንም ቁጭ አድርገን ሙስሊሞች ላይ የማውቀውን ነገር ነው የምናገረው፣ የማየውን ነገር ነው የምናገረው። እንደዚህ የሆነ በሃይማኖታቸውም የወረደ ነገር የላቸውም፣ የዘቀጠ ነገር የላቸውም። ላይክ ይሄ አይታችሁ ልክ እንደ ጴንጤ፣ እንደ ኦርቶዶክስ፣ እንደ ዋቄፈና ኢቭን ላይክ አለ አይደል በቃ ጀስት አይታችሁ ምንድነው የምትሉት ላይክ በልሳን መናገር በተለያየ ነገር በእንትን አሮ ነው ብዙ አለ አይታችሁ እንደ ሃይማኖት አይታችሁ ቆይ ይሄ ነገር ሜክ ሴንስ አያደርግም። ስለ እስልምና አይ ዶንት ኖ ስለ እስልምና ስለ ኢትዮጵያ ሙስሊሞች በቃ አይታችሁ ይሄ ነገር ምንድነው የምትሉት ነገር የለም አይደል እንዴ? ላይክ ለማየትም ለሃይምሮም እንትን የሚያደርግ ነገር የላቸውም። ሶ ብዙ አይቀለድባቸውም። በገባችሁ ብዙ የሚቀለድ ነገር የለም በሙስሊም ልቀልድ ብለ አሁን እኔ እንዳልኳችሁ በቃ ጽንፈኛ ናቸው ብለን ከሌሎች እንትኖች ጋር ማረግ ካልሆን በስተቀር እንደ ኦርቶዶክስ ተዋህዶ በስዕል አድኖ አያምልኩ፣ ታቦት ተሸክሞ አይወጡ፣ መክተፊያ ምናምን እኔ አይደለም ያልኩትኝ የራሳቸው ቀሳውንቶች ናቸው። ታቦት ነው ብለው መክተፊያ ምናምን ቢላ ሽንኩርት ምናምን አድርጎ ከበር አድርጎ አይወጡም። መስቀል አደባባይ ላይ አቃጥሉም ምን አይሉ በቃ የሆነ አላር ላይ ይሄ ኋላ ቀር የሆነ ወይም ደግሞ ስታዩት እንደ ኮልት የሚመስል እንደ ፔገን የሚመስል እንደውም ፔገን ሪቾ የሚያደርገው ጴንጤና ኦርቶዶክስ ነው። ዋቄፈና ደግሞ ዋቄፈና ነው። እነዚህ በኢትዮጵያ ሃይማኖት ማለት ነው። ሙስሊም ምን ፔገን የሚያደርግ ነገር አይታችሁ ታውቃላችሁ? አይታችሁት ፓጋን ነው የምትሉት፣ ይሄ ፓጋናዊ ነው የምትሉት ነገር አለ። በእስልምና እምነት ውስጥ ፓጋናዊ የምትሉት ነገር አለ። የፓጋን ነገር ይመስላል። በኦርቶዶክስ አለ 90% ኦርቶዶክስ የሚያደርገው ከፓጋን የተወሰደ ነው። ጴንጤውም ብዙ ፓጋናዊ የሚያደርገው ነገር አለ። ዋቄፈናው ያው ሬቻ ማክበሩ እንትን ጮፌ ይዞ ምንት ማድረጉ ቅቤ መቀባቱ ምና ይሄ በቃ ላይ አለ። በእስልምና ግን ምን አይታችሁ ታውቃላችሁ? ምን አይታችሁ ታውቃላችሁ? የለም። እስልምና ይለያል፣ ከሁሉም ሃይማኖት ለየት ይላል አይደል? በአንድ አላህ ነው የሚያመልኩት። ቁርአናቸውን ይቀራሉ፣ ይሰበሰባሉ፣ ይሰግዳሉ። በቀን 5 ጊዜ ይሰግዳሉ። ራሱ በቃ ስትራክቸር አለው፣ ስርዓት አለው። ሶ ያ ነገር ማለት ነው አንጻራዊ አድርገን ስናስቀምጠው አንጻራዊ አድርገን ጴንጤ፣ ኦርቶዶክስ፣ ካቶሊክ፣ ዋቄፈና እና እስላም ብለን ስናስቀምጠው አራቱ በጣም ለሃይምሮ የሚፈታተን የሚያደርጉ ብዙ ነገር አለ። ኦርቶዶክሱ ለሃይምሮ የሚፈታተን በዘንዶ ተጠበቀ ይላቸዋል። በየገዳማቱ የተደበቀ ዘንዶ አለ ምናምን አለ ያላ በቃ ላይ ተረት በቃ ላይ የመጨረሻ ላይ ስትሰሙት ራሱ ፊክሽን የሚመስል ጴንጤዎችም ፊክሽን የሚመስል ነገር ያመጣሉ። ኢቭን አሁን ስለ ዋቄፈና ስትማሩ ከውሃ ወጠን እንዲህ ብለን ምናምን አለ። በቃ እስልምና ጋር ስትመጡ ግን አስትሮኖሚ ካዝማጅኒ ኢቭን ከሳይንስ ጋር በጣም መልስ አለው ለሁሉ ነገር። like they have an answer for it scientifically, philosophically, even like logistically, like when they believe and Allah ነው የምናመልከው ሲሉ አንድ relative to their theology የነሱ ሃይማኖት ከሌላው ሃይማኖት ጋር አንጻራዊ አድርጌ ሳየው የሌላው ሃይማኖት ይቃረናል ብዙ ጊዜ። በአንድ አምላክ ነው የምናመልክ ይላሉ። ከዛ 3 ፊገር አላቸው። አንደኛው ይተኛል፣ ያንቀላፋል፣ ደፍኬት ያደርጋል። በቃል አላለ ሰዋዊ ነገር አለው ምናምን ነገር አለው። ሶ ዋይ በዚህ ደረጃ ጥላቻ ዋይ? እኔ አሁን እንዳልኳችሁ ማለት ነው ቁጭ አድርጌ ነገሮችን ስመለከታቸው ኢትዮጵያ ውስጥ ያሉ ሃይማኖቶችን ስመለከታቸው ኦርቶዶክስ፣ ካቶሊክ፣ ጴንጤ፣ ፕሮቴስታንት፣ ዋቄፈና፣ ሙስሊም ብዬ አንጻር አድርጌ ነገሮችን ስመለከተው እንዳልኳችሁ ከእምነታቸው ጋር አብሮ ተያይዞ እምነታቸውን የሚለው አብዛኛው ቴዎሎጂያቸውና ዶክትሪናቸው የሚለውን የሚያደርጉ ሙስሊሞች ናቸው። ሌላው ግን ከራሱ መጽሐፍ ጋር የሚምታታ መጽሐፉ ራሱ አብሮ የሚምታታ ነው። ሶ ለምንድን ነው የእስልምና ጥላቻ በዚህ ደረጃ ኢትዮጵያ ውስጥ ለምን ነው የሚተላለፈው? ዋይ? ሙስሊሞች ተሰባስበው ካስተማሩ ጽንፈኛ ናቸው። ኦርቶዶክሶች ተሰባስበው ካስተማሩ ቅዱሳን ናቸው። ጴንጤው በ100,000 የሚቆጠር ሰው እንትን አድርገው በ100,000 የሚቆጠር መስቀል አደባባይን አጥለቅልቆ ወርሺፕ ካደረጉ መንፈሳዊ ስራ እየሰሩ ነው። ኦርቶዶክስ ተዋህዶ የሁሉም ወንዱም ሴቱም ቀሚስ ለብሶ
መስቀልን በአደባባይ ያቃጠለ ታቦት ተሸክሞ ጽላቱን ያንቋቋ ሲያደርግ መንፈሳዊ ነው is a religion pilgrim ሙስሊሞች ግን ሲሰባሰቡ ጽንፈኞች ናቸው ይሄ ፌር ነው እንዴ ሙስሊሞች ተሰባስበው ቁርአናቸውን ቀርተው ሲሰግዱ በዩኒፎርሚቲ ሲሰግዱ ሲታይ የሆነ ፍርሃት ይለቀቅ ፍርሃት ሙስሊም ሲሰበሰብ ፍርሃት ኦርቶዶክስ ሲሰበሰብ አገራዊ ናቸው እነዚህ ኮንተን ናቸው ይሄ ትክክል አይደለም ይሄ ነገር መስተካከል አለበት ይሄ እንዳልኳችሁ ማለት ነው ኢትዮጵያ ውስጥ የእስልምና እምነት ቁጥር በጣም እየጨመረ እየመጣ ነው ታውቃላችሁ ይሄ ፋክት ነው ምናልባት ኢትዮጵያ ውስጥ ሁለተኛ ይባላሉ አንደኛ ሊሆኑ ይችላሉ ኢትዮጵያ ውስጥ ሙስሊሞች ቢቆጠሩ ምናልባት በኢትዮጵያ ምድር ላይ ሙስሊም አንደኛ ሊሆን ይችላል ግን ቁጥሩ እንዲበዛ አይፈለግም ላይክ ብዙ የሙስሊሞች ባህል ወይ ሙስሊሞችን በደንብ አድቨርታይዝ መደረግ አይፈልግም ጎልቶ እንዲወጣ አይፈልግም ጎልቶ እንዲወጣ የሚፈለገው ጴንጤ ነው አሁን ባላለፈው 8 ዓመት ሁለተኛ ኦርቶዶክስ ነው ኦርቶዶክስ ያው ለ700 ዓመት ጎልቶ ካልቸሩንም ባህሉንም ታሪኩንም ካላንደሩንም ሁሉም ነገር በርግጥ የብልጽግና መንግስት ካላንደሩን ለመለወጥ ይለውጣል በያስባል መለወጥም አለበት በያስባለሁ እኔ I really believe that secular ካላንደር ያስፈልገናል አቆጣጠራችን ያንደኛውን ሃይማኖት ኦፌንስ የሚያደርግ መሆን የለበትም በተለይ በቁጥር ብዛት የሆነውን የእስልምና እምነት ተከታዮችን ኦፌንድ የሚያደርጉ ነገሮች ሁሉ መለወጥ አለባቸው ምክንያቱም ተቻችለን መኖር አለብን የሁላችንም ሀገር ነው ኮፒ ሊንክ አድርጉ ጋይስ ኮፒ ሊንክ አድርጉ ያው ሀቁን ነው የምናገረው ያው if you feel like what I'm የምናገረው ነገር ጥሩ አይደለም ብላችሁ ካሰባችሁ ገብታችሁ you can challenge ማድረግ ትችላላችሁ ተከባብረን ማውራት እንችላለን ኦኬ ሶ ትግራይ ውስጥ እስልምና ክልክል ነው አንዳንድ ቦታ ወደ ሰሜን አካባቢ እስልምና ክልክል ነው እንደፈለጉ መስጂዳቸውን መስራት አይችሉም why እኔው ሁሌ የምጠይቀው why not why not ሙስሊሞች በፈለጉበት ቦታ ለምንድን ነው መስጂድ መስራት የማይችሉት why ለምን ወደ ሰሜን አካባቢ ለምንድን ነው እስልምና እንዳይስፋፋ how is not የማይስፋፋበት ምክንያት ምንድን ለምንድን ነው እንዳይስፋፋ የሚፈለገው ለምን why ምን ጥፋት አላቸው why ማለት like አንደኛው ሃይማኖት የተለየ መብት የሚሰጠው ለምንድን ነው ሙስሊሞችን እንደ ጽንፈኛ አድርጋችሁ መፍጠር የእስልምናን እምነት እንደ ኔጌቲቭ መሳል ተገቢ ነው ብዬ አላስብም ከምር ኮረና ተገቢ ነው ብዬ አላስብም ለዛ ነው ነው ሰው የማን ነው ብዬ ስፈትሸው this guy is very very በጣም ተጽዕኖ ፈጣሪ ነው በሙስሊሞች በኢትዮጵያ ሙስሊም እስልምና እንትን ተጽዕኖ ፈጣሪ ነው ለካ እሱን ማጥፋት ይፈልጋሉ እነ ዘመድኩን በቀለ ማጥፋት ይፈልጋሉ ሶ